ሰላም ጤና ይስጥልኝ። ለኮንዶሚኒየም ቆጣቢዎችና የቤት ፈላጊዎች የምስራች ዜና ይዘናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በኢትዮጵያ የነዋሪዎችን የቤት ተደራሽነት ለማሟላት ከ1997 ዓ.ም ጀምሮ በአዋጅ ቁጥር 370/1995 በጋራ ህንጻ ቤት ባለቤትነት መሰረት ተደንግጎ በተጀመረው የኮንዶሚኒየም ቤት ቁጠባ ፕሮግራም በመቶ ሺህ የሚቆጠሩ ሰዎች ተመዝግበው የቤት ቁጠባ እንደጀመሩ ዛሬም ድረስ እየቆጠቡ እንዳሉና እጣ ደርሷቸው የቤት ባለቤት የሆኑ እንዳሉም ይታወቃል። በ1997 ዓ.ም እና 2005 ዓ.ም የኮንዶሚኒየም ቤት ለማግኘት ለአመታት መስፈርቱን አሟልተው በመመዝገብ ሲቆጥቡ የነበሩ ቆጣቢዎች ቤት የማግኘታቸው ነገር የውሃ ሽታ እንደሆነባቸው ሲገልጹ ይስተዋላል። በ1997 ዓ.ም የ20/80 የኮንዶሚኒየም ባለ አንድ መኝታ ቤት እንደቆጠቡ ነገር ግን አሁንም የቤት እጣ እንዳልደረሳቸው አንድ ተመዝጋቢ ነግረውናል። አክለውም በቤት ኪራይ ለአመታት ተንከራትቻለሁ፣ ቤት በማግኘት ተስፋ ያለ መሰልቸት በቆጥብም ከኔ በኋላ የተመዘገቡ ሲደርሳቸው ታዝቤያለሁ። አሁንም ቢሆን ከየትም አምጥቼ በቆጠብኩት ገንዘብ መንግስት ቤቴን እንዲያስረክበኝ ስል እጠይቃለሁ ሲሉ ተናግረዋል። ስሟ እንዳይጠቀስ የጠየቀች ተመዝጋቢ የ2005 40/60 እጣው እንዳልደረሳት ትናገራለች። የሶስት ልጆች እናት የሆነችው ይቺ ሴት የቤት እጣው ደርሶኝ ቢሆን ኑሮ ለቤት ኪራይ የማወጣውን ወጪ ልጆችን ጥሩ ቦታ አስተምርበት ነበር ስትል ምሬቷን ትገልጻለች። ይህንን ጉዳይ በተመለከተ በ2005 20/80 እና 40/60 የኮንዶሚኒየም ተመዝጋቢዎች ኮሚቴ የሆነችው ወይዘሮ ሄለን ኤፍሬም ከሪፖርተር ጋር በነበራት ቆይታ እንደገለጸችው በምትሰራበት ኮሚቴ ውስጥ በማህበራዊ ድረገጽ የተመዘገቡ ከ4000 በላይ ቤት ተመዝጋቢዎች አሉ። በተደጋጋሚም ጥያቄያቸውን ይዘው የከተማ አስተዳደር የቤቶች ልማት ቢሮና የቤቶች ልማት ኮርፖሬሽን ተመላልሰዋል። ነገር ግን ሳትሰለቹ ቆጥቡ ከሚል ተስፋ የተለየ በተጨባጭ የተሰጣቸው መፍትሄ እንደሌለ ገልጻለች። መንግስት የኮንዶሚኒየም ቤቶችን ለልማት ተነሺዎች እየሰጠ ለአመታት የቆጠብነውን ነዋሪዎች የማይሰጥበትን ምክንያት ይግለጽልን ብለዋል። የሚመለከታቸው አካላት ጋር ሲሄዱም ሌሎች የቤት አማራጮች አሉን፣ ብራችሁን ከፍ አድርጋችሁ ቆጥቡ እንደሚባሉ ጭምር ገልጻለች። ቀድሞውንም ቢሆን የኮንዶሚኒየም ቤት ቁጠባ ፕሮግራም የመጣበት ዓላማ ዝቅተኛ ኢኮኖሚ ላይ የሚገኘውን ነዋሪዎች ለማገዝ በመሆኑ ጥያቄያቸው ምላሽ እስኪያገኝ ድምጻቸውን እንደሚያሰሙ አክላለች። ወይዘሮ ሄለን ከዕጣ አወጣት ስርዓቱ ጋርም በተያያዘ ፍትሐዊነቱ ላይ ጥርጣሬ እንዳላትም ገልጻለች። ይህንን ጉዳይ በተመለከተ በኢትዮጵያ ቤቶች ኮርፖሬሽን የኮርፖሬት ሰርቪስ ዘርፍ ምክትል ዋና ዳይሬክተር አቶ ስለሺ አጥናፌ ለሪፖርተር እንዳብራሩት ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች የ20/80 510,000፣ የ40/60 ተመዝጋቢዎች 90,000 በድምሩ 600,000 ተመዝጋቢዎች ሲሆኑ ከነዚህም ውስጥ ለ370,000 ተመዝጋቢዎች ቤት እንዳስረከቡ ተናግረዋል። ለቀሪዎቹ ተመዝጋቢዎችና ቆጣቢዎች ቤት ያላስረከቡበትን አስመልክቶ ላቀረብነው ጥያቄ ኮንዶሚኒየም ቤቱን በጊዜው ያላስረከቡበት አጋጥሟቸው በነበረ የብድር ጫና እንደሆነና ባለፉት 5 ዓመታት መስሪያ ቤታቸው 40 ቢሊዮን የሚጠጋ ገንዘብ ዕዳ እንደከፈለ ገልጸዋል። ቀሪ 30 ቢሊዮን ብር ብድር እንደሚቀር መንግስት ከ2011 እስከ 2018 ዓ.ም ለቤቶች ልማት ኮርፖሬሽን 50 ቢሊዮን ብር የሚጠጋ ገንዘብ እንደደጎመ ባለፉት 5 ዓመታትም 139,000 የሚሆኑ ያልተጠናቀቁ ቤቶችን አጠናቀው እንዳስረከቡ አክለዋል። አሁን ላይ ቤቶችን አጠናቆ ለማስረከብ አበዳሪ ተቋማትን እየጠበቁ እንዳለና ብድሩ በተገኘ በአጭር ጊዜ ውስጥ ቤቶችን እንደሚያስረክቡ መንግስት የቤት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝም አስታውቀዋል። ጥር 5 ቀን 2018 ዓ.ም የከተማና መሰረተ ልማት ሚኒስቴር በክረምት በጎ ፍቃድ አገልግሎት መርሃ ግብር ያስገነባቸውን ቤቶች በሚመርቅበት ወቅት ሚኒስትሯ ወይዘሮ ጫልቱ ሳኒ በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ከታለመለት ዓላማ አንጻር ስህተት እንደነበር ማንሳታቸው ይታወሳል።